ይህን ይመስላል የዛሬው። ላይክ ሰብስክራይብ እንዲሁም ሼር በማድረግ አበረታቱ። ረመዳን ከሪም ብያለው። ሙስሊም ወንድሞቼ እንኳን ለዚህ ቀን አደረሳችሁ። እንዲሁም ደግሞ ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። ጾሙን የሰላም የፍቅር የአንድነት ያድርግልን። የዘንድሮ ጾም የሁለቱም አንድ ላይ ስለሆነ በጣም ደስ ይላል እና ሰላም ጤና ይስጥልኝ ጉዴ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንዴት ከረማችሁ? ኑ በሸመል እንስራ። ዛሬ ደግሞ እስቲ አብረን እንስራ። እዚህ ጋር ሁለት መኮረኒ ያለኝ፣ ቲማቲም የተከተፈ በደቀቁ፣ እንዲሁም ሽንኩርት፣ ነጭ ሽንኩርትና ዝንጅብል አለኝ። እዚህ ጋር ዶሮ ከትፍ ያለሁኝ፣ ሰልሰል የሚያስፈልገን ነገሮች እነዚህ ናቸው ማለት ነው። አብረን እንስራ። እዚህ ጋር ደግሞ ብረት ድስቴን እንግዲህ መጥበሻውን ጥጃለሁኝ። ዝብዴ ማንኛውንም መጠቀም ትችላላችሁ። እኔ ደግሞ የምትጠቀሙት ማለት ነው ምንድነው ይሄ ነው ማለት ነው። እናንተ ደግሞ ያው በቤታችሁ ያላችሁን ዘይትም ሊሆን ይችላል ትጠቀማላችሁ። እኔ ዛሬ በዚህ ነው የምሰራው ማለት ነው። አብረን እንስራ። አሁን ሽንኩርቴን ጨምራለሁ ማለት ነው። አሁን ይኸው ከረሜላ እስከሚመስል ድረስ ትንሽ አማስላለሁ ማለት ነው። ሽንኩርቴ እየበሰለ ነው። ሽንኩርቴ ትንሽ ቀላ ሲልልኝ ነው ሽንኩርትና ዝንጅብል ጨምራለሁ ማለት ነው። ረመዳን ሙባረክ። የረመዳን ነው። አብረን እንስራ። ላይክ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ። አሁን የነጭ ሽንኩርት ጨምራለሁ። ስልኬ መያዝ ስለሌለ አስቸጋሪ ማስቀመጫ ስለሌለ አሁን ዶሮዬን ጨምራለሁ ማለት ነው። ዶሮዬን ጨምራለሁ። አሁን ደግሞ ይሄ ከሞን ፍልቅ ቅንዶ በርበሬና ካሪ ቦድራ ነው የምጠቀመው ለዶሮ። ቅመም ጨምሬያለሁ። ወዳን ዲዝስ ማመሰል ስለማልችል ነው በደንብ አናስዬ ጨውን ጨምረና ደግሞ እናንተ መጨመር ትችላላችሁ። ሁሉም በቤቱ ሁሉም በሙያው። አሁን ደግሞ ሰልሰል ለአንድ ነው የተጠቀምኳት። አንዷን እንዳለ ነው የተጠቀምኳት ነው ስለምሰ ስለሆነ አንዷ እንዳለ ተጠቅሜያታለሁ። ተጠቅሜያለሁ ማለት ነው። በደንብ አማስዬ ልምጣት ማለት ነው። ግን ያው ስለማይመቸኝ አሁን እዚህ ጋር ደግሞ ቲማቲም እንጠቀማለሁ። ቲማቲም ልጨምር ነው ማለት ነው። ትልልቅ ስለሆነ 3 ቲማቲም የተጠቀምኩት። አሁን እንደዚህ ሶስ ሰርቻለሁ። በነገራችን ላይ ያው ላዘጋጅ ሳልሳውን ብዬ እንጂ ሰዓቱ ገና ነው። ያለ ፍጡር ስለሆነ ፍጡር ነው ዛሬ በሸመል ነው ማለት ነው። ፍጡር መጀመሪያ ሳልሳውን ላዘጋጅ ብዬ ነው። ሳልሳውን እንደዚህ ጨርሻለሁ ማለት ነው። ቃሪያ መጨመር ከፈለጋችሁ የሚያቃጥል መጨመር ትችላላችሁ። አሪፍ ሆኖ በስሎልኛል። እሱን በጎን አድርጌ ሌላ ስራ እሰራለሁ ማለት ነው። አሁን ደግሞ ለሳልሳው ለበሸመሉ የሚያስፈልገኝ ሀሊብ አለኝ እዚህ ጋር ክሬማ፣ እንዲሁም ደግሞ ዝብዴውን ጨምሬያለሁ። ዱቄት ይኸውና፣ እናንተ በመጠናችሁ ማድረግ ትችላላችሁ። 4 ማንኪያ ማድረግ ትችላላችሁ። እኔ እንግዲህ ከዚህ
5 ወይም 6 ማንኪያ አደርጋለሁ ማለት ነው። ዝብዴ ግሏል። አሁን ዱቄቴን ጨምሬ ከትንሽ ከአመስኩ በኋላ ወተቱን እጨምራለሁ ማለት ነው። እንዲሁም ጨው፣ ፍልፍል አስዋት ጨምራለሁ። እንግዲህ ጨምሬያለሁ ማለት ነው። እጃችሁ ማረግ የለበትም ከተከተከተን ድረስ። አሁን ደግሞ ምንድነው ፍልፍል አስዋት ቅንዶ በርበሬ ማለት ነው። ቅንዶ በርበሬና ጨው እና ዝንጅብል በትንሿ ኖስ ማንኪያ በሻይ ማንኪያዋ ኖስ የምትሆን ቅንዶ በርበሬ በሻይ ማንኪያ አንድ አድርጌ ጨምራለሁ ማለት ነው። እጃችን ግን ማረግ የለብንም ያው ተክተክ እስከሚል ድረስ ማለት ነው። ከዛም በኋላ ከሆነ እንግዲህ ዝብዴውንና ዱቄቱን ሳምስ ቪዲዮ ያስገባው መስሎ ነበር ግን አልገባም ማለት ነው። ያው መጠንቀቅ ያስፈልጋል። ዱቄቱን ደግሞ የሆነ ነገር እንዳይኖር ቦንፊት መንፋት አለብን ማለት ነው። ቦንፊት ከነፋነ ከዛ ደግሞ ከቅቤው ጋራ ማለት ነው ከዝብዴው ጋራ ስናመሳ አድርገን ብዙም አይደለም የምናቆየው። ከዛ እጃችን በአንድ እጃችን እያማሰን በአንድ እጃችን ወተትን መጨመር አለብን ማለት ነው። ምክንያቱም እንዳይጋጎልብን። እኔ አሁን አልጋገለም እንደምታዩት ግን ስለሚንተከተክ የግድ ነው ማማሰል አለብኝ ማለት ነው። ዝንጅብሉ አሪፍ ጣዕም ይሰጣል ማለት ነው። ዝንጅብል መጨመር በጣም ቆንጆ ጣዕም ይሰጠዋል። ቅንዶ በርበሬውም እንደዛው። አሁን የበሸመሌ እየወፈረ ነው በነገራችን ላይ። ግማሹን ደግሞ ወተት አለኝ እዚህ ጋር እጨምራለሁ ማለት ነው። እየወፈረ ነው እና አማስላለሁ እስከ መጨረሻው ተከክ እስከሚልልኝ ድረስ ግድ ነው አማስላለሁ ማለት ነው። አሁን ቆንጆ ሆኖልኛል ማለት ነው። ጨዋችን ደግሞ ያው አይታችሁ መጨመር ትችላላችሁ። እኔ ቆንጆ ሆኖልኛል። ክሬሙንም ጨምራለሁ። እዚህ በሸመልም ጨርሻለሁ። ሱሱንም ጨርሻለሁ። ፓስታውንም ጨርሻለሁ ማለት ነው። እንግዲህ ዕቃ አዘጋጅቻለሁ። አሁን ወደ ስራው አብረን እንሂድ ደግሞ። አሁን እንግዲህ ፓስታውን አደርጋለሁ ማለት ነው። ያው በሸመሉን አርጌያለሁኝ። አሁን ደግሞ ፓስታውን አደርጋለሁ ማለት ነው። በነገራችን ላይ ያው ቀና ጠሪቃ ማለት ቀና እንዲሆንላችሁ ሚክስ ማድረግ ትችላላችሁ በአንድ ጊዜ ማለት ነው። ከዛ ክሬሙን ከስር አድርጋችሁ ያን ሚክስ ያደረጋችሁትን ጅብን ሞረዛሌላ እንዲሁም ደግሞ ክሬማ 1-2 ማንኪያ እንትን አድርጋችሁ እኔ በዚህ አሁን በዚህ 1-2 እና ከዚህ ከሶሱ አድርጌ ሚክስ አድርጌያለሁ። ምክንያቱም እዚህ ጋር አሁን እነዚህ ትንንሾቹ በአልሙኒየም የምሰራቸው ማለት ነው። ሚክስ አድርጌ አንድነቴን እንቆያለሁ ማለት ነው። አይመችም ማለት ያው ለስራችንም ቀና እንዲሆንልን አንዴ ሚክስ አድርገን ክሬሙን ከስር አድርገን ከዛም በኋላ ሚክስ ያደረግነው ፓስታና ሶስ ከላው እናደርጋለን። ከዛ በሸመላችንን እናደርጋለን። ከዛ ጅብን መዘልላለን። እዚህ ጋር እንግዲህ ጨለማ ሆኗል መሰለኝ። ይሄው ጅብን መዘልላው እዚህ ጋር እንዲታይ ብዬ ነው ማለት ነው። ጨለማ ሆነብኝ እና እኔ አሁን ክሬሙን አድርጌ ፓስታ አድርጌያለሁ። አሁን ደግሞ ሶሱን አሁን ደግሞ እንግዲህ ሶሱን ይሄው እንደምታዩት ሶሱን ከላይ አደርጋለሁ ማለት ነው። ግን እንዳልኳችሁ በጣም ቀና የሚሆንልን ሶሱን ሚክስ አድርገን በቃ በአንድ ጊዜ ከላይ እንትን ማለት ነው። እንደዛ ነው ማለት ነው። ያው ሁሉንም አድርጌ ላሳያችሁ ማለት ነው። ያው በአንድ እጄ ካሜራ በአንድ እጄ ስለሆነ አልተመቸኝም። ለእናንተ ለማሳየት ያክል ነው እንጂ አሁን እንደዚህ አድርጌያለሁ ማለት ነው። እንግዲህ ሶስ ነው ማድረግ በሸመሉን የቀረኝ ማለት ነው። በሸመሉን ለማድረግ ደግሞ እንግዲህ አብረን እንቆይ ማለት ነው። አድርግና ያው ስለማይመቸን መቼም በእጄ በአንድ እጄ በአንድ እጄ ስለሆነ ሁሉንም አድርጌ አሳያችኋለሁ ማለት ነው። እና ይሄን ይመስላል። ረመዳን ከሪም። እንግዲህ ደግሞ ኦርቶዶክስ እምነት ተከታዮች በሞላ እንኳን አደረሳችሁ። እንዲሁም ረመዳን ከሪም ሙስሊም እህት ወንድሞቼ እያልኩኝ የዛሬው ቪዲዮ እንግዲህ እዚህ ላይ ያበቃል ማለት ነው። ለማንኛውም ፍሮን ሳስገባ ደግሞ አሳያለሁ፣ ሲወጣም ታዩታላችሁ ማለት ነው።
እና ክሬሙን ላድርግና ከዛን ቺዝ አደርጋለሁኝ። ይሄውና እዚህ ጋር ማለት ነው። አሁን ይሄውና እንደዚህ ሰልሳውን አድርጌያለሁ። ደግሞ ጅብኑን ላድርግ ማለት ነው። ጅብኑን እያደረኩልና ይሄን ይመስላል። ያው ይሄን ደግሞ እንግዲህ ለጎረቤት እንደዚህ ይሰጣል። ገና በፍሮን ውስጥ አለ ያልወጣ ማለት ነው። እሱን ስጨርስ ወደ ውጭ ይዘን እንወጣለን። የዛሬው በዚሁ አብቅቷል። ቪዲዮ እንግዲህ እስከ መጨረሻው በማየት አበረታቱኝ እያልኩኝ መልካም ቆይታ ይሁንላችሁ። በያላችሁበት ሰላም፣ ፍቅር፣ አንድነት ይስጣችሁ።